ልጆቿን በስደት በተና እስር ቤት ገባች ማለት ነው። እንደዚህ አይደለም ሰው ስትረዱ ራሳችሁን እየገደላችሁ አይደለም ሰው የምትረዱት። አሁን ማሬ አሁን መደረግ የሚችለው ብቸኛው ነገር ኤምባሲ መውሰድ ነው። ልጅ ከዚህ በፊትም እንደዚህ ነገር አጋጥሞን ኤምባሲ እንዲወስዱ ነው ያደረኳቸው። እኛ ትራንስፖርቱን ችለን ኤምባሲ ነው ማሳዊ እንዴት ነው የምትሄደው? ልጅቷ ትምጣ የሚያውቃት ካሉ ወይም የምትሆኑ ነገር ካለ ማምጣት አሳይን። አዎ የሚያውቃት ሰው ካለ አሳይን በቪዲዮ የሚያውቃት ሰው ካለ እኔ አውቃታለሁ፣ እኔ ቤተሰቤ ናት፣ ዘመዴ ናት፣ ወስዳታለሁ የሚል ሰው ልናገኝ እንችላለን። አሳይን የኔ እናቱ በእናትሽ ላምጣት። እሺ ይሄ ትክክለኛ ነገር አይደለም። እንደዚህ አታድርጉ እሺ ጋይስ። ሰው ቢሞት አንዱ ለማዳን መሞት የለበትም። ማቆየት የለባትም። ራሷን ብታጠፋ እቺ ልጅ ገደል ትገባለች። ልጆቿን በተና በስደት በሰው ሀገር ለህመሟ እኮ ነው ሀቡዬ፣ ለዛ አይደለም። ማሳየት ምን ብለሽ ማሳየት ነው። መናገር የለብሽም፣ መጥራት የለብሽም። እሺ እሺ። የሚያውቃት ሰው ካለ ሳታስወግድ የሚያቀርባቸው ልሰውርሽ አይደለም ማሬ፣ ልሰውርሽ አይደለም። ስራ ልገቢ ነው የኔ ውድ፣ አልሰውርሽም። ነይ ስራ ልገቢ ነው የኔ ውድ፣ ስራ ልገቢ ነው ማሬዋ። ነይ እዚህ ይሄው ስራ እኮ መጣች። ይሄው ማማ ነይ ያት። እሺ ማማ ነይ ያት። ይሄው ማማ ይሄው እሺ ይሄው ማማ ላሳይሽ። لا حبيبتي ይሄው لا مرحبا انا مدام تعالي حبيبتي تعالي تبرش تعالي. لا تعالي حبيبتي قولي لا قولي السلام عليكم. لا ايوه قولي السلام عليكم. አናግራትና ስራ ልትገቢ ነው። እሺ ስራ አሰላሙ አለይኩም ሀቢባ ታውቂያለሽ፣ በጣም ብዙ ሰዎች የምትረዳ ሰው ናት። እና መዳማነ መዳም ቻርለች ሀቢባ ስራ ልታስገባሽ ነው። እቻ ተውያተ በጣም ብዙ ሰው ነው የምታግዛው። ስራ ታስገባለች። ጉዲሽ ከይፍሽ ከይፍ አልከ ሀቢብት ደህና ነሽ? በአማርኛው በአማርኛ ከይፍክ ይላል። ታያት በአማርኛ ታወራ። እኔ ስራ አስገባሻለሁ። ገና ነኝ እኔ አንቺ መዳማና አይ አይደለም፣ ስራ ላስገባሽ ነው። እና ልውረድ ወይ አሁን አይደለም፣ እኔ ስመጣ ነው የምትወርጂው። እኔ ስደርስ አልወርድም። ማንም እንዝል አትሄጂ ማሬዋ። ይሄን ዳን ጊዜ ብቻ ተረጋጊና ነገር እኮ እቺም ሀበሻ ነች። እኔ አልበላም። ምን አልቀምስብሽ ምን ዲያዋል እንደው አለቅምሽ ምን ልህልዋ ማለት ይኸውልሽ አንድ ጊዜ እሷ ስራታ ይኸውልሽ ደላላ ብርሽን ወስዷል አይደለ? ላ ብርሽን ታስመልስ ስለ አለቅምብሽ ምን ዳስሩ አለቅምብሽ እኔ ብርሽን ላስመልስልሽ አልበላም። አነካብሽ እኮ ምግብ ትበይብኛለሽ ብዬ አይደለም ውዴ። ቆይ አንዱ ካሜራ አገር ላውራት በቃ ምግብ አልበላም። ብርሽ እንድመልስልሽ ብርሽ እኮ ሊመለስ ነው። ምን ነበር ያልኩሽ? ብርሽ ይመለስ የራሴ ህይወት ላጥፋ ካሜራውን ቁጭ በይ በቃሽ። ካሜራውን ተዋት። ቆይ የሚያውቃት ሰው የለም። አሁን ፊቷን አይታችሁታል አይደል? አላወቃችኋትም? የሚያውቃት ሰው የለም እዚህ ውስጥ። ማዳም እኮ ይኸው እያወራችሽ እኮ ነው። ይኸው ማዳም እያወራችሽ ነው። ቆይ ልንወስድሽ እኮ ነው ስራ እዩ የምትልሽ ምንድነው? የተበላብሽን ብር ልመልስልሽ፣ ስራ ላስገባሽ። እናት አንቺ ሰጪ
እሺ እኔ ልወስድሽ ነው ይኸውልሽ እኔ ሌላ ቦታ የምትወስጂኝ ከሆነ እናንተ ዝም በሉና እኔ ላናግራት። ዝም ሌላ ቦታ ቀይርኝ። በቃ ተዋት ሀቢባ ታውራት። ምንም ነገር እኔ አልበላም። ምግብ ተመግቤ እኮ አይደለም እህል ውሃ ሳልቀምስ እያደረ ነው። እንደው እኔ የወፍ ምግብ ለቀምቤ እኮ አይደለም። አረብኛ ትችላለች እኮ አዲስ አይደለችም። ምን ላውራት? ዜድዬ በአረበኛ ላውራት እያለች ነው። በአረበኛ ታውራት። ለምን አይጣሽብኝ ነው ይላል። خلاص አልበላም። አንቺ ሙሰጂና አንቺ አስወሪ። አንቺ ሙታይ በቃ ሙሉ በሙሉ አታውሪ። እሱ አንቺና አንቺ ቀረባርኩላት ላውራት። አንቺ ዝም ብለሽ አታውሪ። ወይኔ ካሜራ በእናትሽ ሆቴል አጠፋ መጣን በኋላ በዚህች ሴት ይመጣ በቃ ሰው አይደለችም ታዋራች። ከዚህ በኋላ እኔ ጋር ብቻ ነው የምናወራው። ነይ ድንገት ንገራት፣ ለእኔ እንደነገርሽኝ ንገራት። ሁሉም እኩል እያወራ እንዴት ትችልሽ? ደህና አታውሩ ሁላችሁም ማለት ዝም በሏትና እሷ ታውራ። በቃ አትሄጂም ማለት የኔ ውድ ማንም አይወስድም። እኔ አላስወስድሽም። እኔ ሙቼ ነው የምትሄጂው እንጂ አላስወስድሽም። ማሬ ወይ ውድድ አደረግሻለሁ። خلاص እኔ በማታ አልሄድም። ለሰኞ በያት። ለሰኞ በያት። ስምሽ ማን ነው? አንዴ አናግሪኝ እኔን ማሬ። እኔ ብቻዬን ላውራ። ስምሽን ንገሪኝ እያለችሽ ነው የኔ ውድ። ቢዳለ ምረስ ወጣ ካገረ የወጣሁት ለእንትን ነው የኔ ውድ። ምን ያዘችኝ ማሬዋ አለች እኮ ክርስቲያን ከሆነች ለምን ጸበል አትረጯትም? ተጸብላለች። አቡዬ ወስጃታለሁ። እዩ ብርሽን እኮ ልታስመልስልሽ ነው ይቺ ማዳም። ብርሽን ልታስመልስልሽ 100 ሺህ ብርሽን ልታመጣልሽ። እኔ ሽንት ቤት አጥቤ ነው ይሄ ገንዘብ ያመጣሁት። ከወሰደች ከጠቀማት ይጥቀማ። ደግሞ አንቺ ለምንድን ነው ማሰብ ሲችል ለሷታያ አንቺ ወጣ ብለሽ አንቺ አናግሪ ማሬ። አንቺ ወጣ ብለሽ እሺ ምን በህልዋን መጀመሪያ ሙስሊም መስላኝ ነበረ። ኦርቶዶክስ ሆነች። ለምንድን ነው ጸበል ማትረጯት? ሄዳለች። አቡዬ ወስጃታለሁ። ጸበል ወስደሻታል? አዎ አቡዬ። እሺ ልንገርሽ ምን እንደምታደርጊ እኔ። ሁላችሁም አንድ ላይ አታውሯት፣ እያባሳችሁባት ነው። እኩል ስታወሯት አንድ ላይ እንደዚህ አይነት ሰው ይብስበታል። ጸጥታ ነው የሚፈልገው። ጸጥ በሏት፣ አታናግሯት። ስለዚህ ትንሽ ትረጋጋ። ብዙ ናችሁ፣ ሁላችሁም እኩል እያወራችኋት ስለሆነ እየባሰባት ነው። አለች። ዝም በሏት፣ ልቀቋት፣ በቃ አታውሯት፣ ጸጥ በሏት እና መሆን ያለበት መፍትሄው አሁን የሚያውቃት ሰው ካልተገኘ ኤምባሲ ነው መሄድ ያለባት። ኤምባሲ ነው መወሰድ ያለባት። ኤምባሲው እንትን ይወስዳታል። የአእምሮ ህሙማን ሆስፒታል ትገባለች። እሺ እኔ አሁን አንተ ቁጥርሽን ላኪልኝ አንዴ። እሺ ቤቲ ወይ መስዬ ግቡ ከሁለት አንዳችሁና ቁጥሯን ተቀበሉልኝ። አቡዬ 24 ሰዓት ሆኖኛል፣ እንቅልፍ አልተኛሁም። በቃ ትልቅ ስህተት ነው የሰራሽው። ኧረ አቡዬ ካሁን በኋላ እርሜ አርግብኝ። በቃ ደግነቴን ካሁን በኋላ በቃ የመጨረሻ የዛሬ የመጨረሻ ነው። አይ በልኩ ነው ደግነትም እኮ ማለት ጥሩ ነው። እህትሽን መርዳትሽ ግን ኤምባሲ መውሰድ፣ ፖሊስ መጥራት፣ ማድረስ መኖሪያ ቤት ውስጥ ተዋት። አያምሯት በቃ ተያት። ትተኛለች። ሲደክም አተኛም አቡ አተኛም። አሁን ከትናንት ወዳ 10 ሰዓት ላይ ጠዋት የተነሳሁ አደርኩኝ ዋልኩኝ። ይሄው እቺ እህቴ ማታ ላይ ተናግሬ እንደዚህ እርዱኝ ብዬ ካጅማን መታ እኔ ጋር ይሄው እኔ ጋር እየፈጋችሁ አለች። ሀቡ አላህ ይስጣት። እኔ ጋር አንዲት እህቴ እንደዚህው ቪዲዮ ለቅቄ ነበረ። ከትናንት ወዳ መጣ ልብስ ምንም የላትም ልብስ ይዛ መጣ አይታ ጎብኝታት ሄደች። ሀቡ እኔ እንደዚህ ለምኛ አላውቅም፣ እግዚአብሔር ይመስገን። ግን ዛሬ ላይ ከብዶኝ ነው በቃ ስልሽ ደግነትም። አይዞሽ እናቴ፣ እሺ በእናትሽ ተረድቼሻለሁ። እኔ ባንቺ ቦታ በምን እንደማደርግ አላውቅም ማለት
አሁን ፖሊስ ጠርተሽ እንዳታስረክቢያት ምንድን ያገድሽ? ፖሊስ እኮ ምንም አያረጋትም። ሆስፒታል ነው የሚያስገቧት። መርፌ ይወጓታል። የሚያረጋጋ ተረጋግታ እንድትተኛ ነው የሚያደርጓት። ሀቢ አሁን ወረቀት የላትም፣ ምንም ነገር መረጃ የለኝም። አሁን እነዚህን እዛ ቦታ ላይ ለመውሰድ አሁን መረጃ ያስፈልጋል። አሁን ልጅቱ ምንም ስሟን አታውቅም፣ አድራሻዋን አታውቅም። አሁን ስትጠይቂያት ስምሽ ማን ነው ካልሻት ትናገራለች። እሺ ፎቶ አለሽ? እሺ ፎቶዋን እናድርግና ሀቡ እኔ ማለት ነው ስልኳን ስጪኝ ብያት ከኔ ጋር ትንሽ ታወራለች፣ በደንብ ትንሽ ትረዳኛለች፣ ምናምን ታዳምጠኛለች። እና ፓስፖርት እንትኗን የባንክ ደፍተር አገኙን ፎቶ ማለት ነው እሱ ጋር ስልክ ቁጥር አገኘው እና ስዳውልላት እህቷ ነኝ አለችኝ። አይ ዶንት ኖ እና ፓስፖርት ላኪልኝ ብያት ላከችልኝ ፓስፖርቷን የእሷን ፎቶ። ታዲያ ይሄው ማንነቷ አይታወቅም ስትል እኮ ነው። በእናትሽ ይኸው ታወቀ አይደል እንዴ? በቃ ቤተሰቦቿ እኮ ግን ያችኛዋ ልጅቷ ራሱ እህቷ ነኝ አለች እንጂ ደላላ መሰለችኝ። ትክክለኛ ቦታዋ ምናምን በስርዓት አትናገርም፣ አልነገረችኝም። ገባሽ? ግን ፓስፖርቱን ላከችልኝ መጀመሪያ። ፓስፖርቷ ከተገኘ ታዲያ ምን ይፈለጋል? በኤምባሲ ሄዶ እኮ ማውጣት ይቻላል። ቤተሰቦቿ ከዛ የሆነ የፓስፖርቱ ቦታ ራሱ ምንድነው ይሄ ወጣ ምናምን ብቻ አይደል ነው ልላክልሽና አየው። እኔ የማላውቀው ቦታ ነው። ባንክ ቡኩ የማን ነው? የባንክ ቡኩ የእሷ ፎቶ ነው። ስመኝ ከሆነ የእሷ ከሆነ ለአደጋ ጊዜ ወደ ይላል እንጂ ደላላ እንዴት ይመዘገባል? ባንክ ቡክ ላይ እኮ ደላላ አይመዘገብም። ባንክ ቡኩ የታማሚዋ የራሷ ከሆነ ከባንክ ቡኩ ላይ ከሆነ ስልኩን ያገኘሽ እሱ ላይ የነበረው ስልክ ቁጥር ኢትዮጵያ ደወልኩኝ አልኩሽ። እሱ ላይ የነበረው ስልክ ቁጥር ኢትዮጵያ ስደውል እህቷ ነኝ ነው ያለችኝ። አዲስ አበባ ነኝ። እሺ ቤተሰቧን አገናኝኝ ቤተሰቧን አለችኝ። ከዛ ቢያንስ ማስረጃ ነገር ላኪልኝ ፓስፖርቷን አልኳት። ኦኬ እና ላከችልኝ። ግን የላከችልኝ ቦታ እሷ ትክክለኛ ቦታዋን እህቷ ከሆነች ለምን አትነግረኝም? ትክክለኛ ቦታዋን የትውልድ ቦታዋን ውዴ፣ የትውልድ ቦታ ጠይቀሻታል አንቺ? አልናገርም ብላ ነው እህቷ እንደዚህ አይምሯን ነግረሻታል? እህትሽ እንደዚህ አይነት ቦታ ላይ ናት ብለሽ ብዙ ነገር ነው የምታወራሽ። አንድ ጊዜ ጉራጌ ነኝ ኦሮሞ ነኝ ትልሻለች። የሆነ ቦታ ነው የሆነ ቦታ ምንም አትረዳም። በጣም ከብዙ ጉራጌ ልጆች ጋር ተገናኘኋት። ስለ ታማሚው አይደለም እየጠየቅሻለሁ፣ ስለ እህትየው ነግረሻታል? እህትየዋንም ጠየኳት። አዎ ጠየኳት። እና አዲስ አበባ ነው ያለሁት አለችኝ። በቃ ይሄ ነው ፓስፖርቷ ብላ ላከችልኝ። ማሬ አልሰማሽኝም? ለእህትየው እህትሽ አይምሯን ለቃለች ብለሽ ቪዲዮ ቀርጸሽ ልከሽላታል? እህቷ ያለችበትን ሁኔታ አውቃለች እህትየው? አላልኳትም። እንደዛ አገናኘኋቸው ዳይሬክት ስታወራ ሰማ። እኔ ጉራጌኛ ሰማለሁ ግን አልናገርም እንጂ ማለት ነው። ጉራጌ እንደሆነች በዛ ተረዳሁ። እኛ ስለ ብሔሯ ምንም አያገባንም። ምን ማወቅ የምንፈልገው ማለት ነው እህቷ መሆኗን ለማረጋገጥ ቪዲዮ ቀርጸሽ ስትልኪላት፣ መቼም እህቱ በእንደዚህ አይነት ሁኔታ ላይ እንኳን እህትየው እኛ ባዳዎች ደንግጠናል። እህቷ ከሆነች በጣም ትደነግጣለች፣ ትሯሯጣለች። እንደሆነች የሆነ ፓስፖርት ላኪልኝ ስላት ላከችልኝ አልኩሽ እኮ። ግን ሌላ ያለችኝ ነገር የለም። የት ነው እሺ ቤተሰቧ የት ነው? እኔ አዲስ አበባ ነኝ አለችኝ። በቃ ከዛ በኋላ ምንም አይነት የእህቷ ህይወት አደጋ ላይ መሆኑን አልነገርኳትም። ለዛ ነው ዝም ብሎ ጉዳይ የፈለግሽው ምናምን መስሏት ነው። መንገር አለብሽ። ላኪልኝ የእህቷን ቁጥር፣ ላኪልኝ ፓስፖርት። ሰምታለች አቡዬ፣ ያንን እኮ ሰምታለች እኮ። ቅድም እንደተደወለላት እኮ ተነገረች እኮ። ምን አለች? ነገርናት። ኧረ ቆይ እህቷ ነኝ የምትላለች እያሉ ቅመም የምትባል ቅመም እየጻፈች ነው። በእናትህ አልተናገረችም። ቢያንስ ቦት ትግባ። አዎ ኦፍ ኮርስ እህቷ ነኝ እያለች ታሪያት። እሺ እህቷም መታለች። አስገቧት ከሷ ከሆነች ማለት ነው። እሺ ማሬ ስልክ ቁጥርሽን ላኪ። ለቤትሻለሁ ላኪልኝ። አሁን ልላክላት። እሺ ማስረጃዎቹን ዋትስአፕ ላይ እንድትልኪልኝ። ቅመምንም ስሟ እያሉ ነው እህትየው። እስኪ ትግባና ያለው ማለት ነው። ቅመምን ስደት አለው ተስባለች። ቅመም 1 ሰከንድ ቁጥርሽን ላኪና ፓስፖርቱንና የእህትየውን ቁጥር። በፍጹም እንደዚህ አይምሮን የታመመ ሰው መንገድ ላይ ስታገኙ ዝም ብላችሁ እቤት ይዛችሁ መምጣት ይሄ በህግ ያስጠይቃችኋል። ይቺ ልጅ ራሷን ብታጠፋስ? እዛ ቤት ውስጥ ራሷን ብታጠፋስ? ከፎቅ ላይ ከ17ኛ ፎቅ ላይ ራሷን ልጥል ስትል ሰው ነው የያዛት አለች። አጥፍታስ ቢሆን ሆኖስ ቢሆን ምንድን ነው የሚባለው? ማን ነው ተጠያቂው?
ቅመም አክሴፕት ማድረግ ብቻ ነው እንትን ያላችሁ። አክሴፕት አድርጊ ልኬልሻለሁ እኮ ቅመም። አሁንም እየጻፈች ነው በእናታችሁ እያለች። ታዲያ ከሆንሽ አክሰፕት ኢንቫይት አረግንሽ እኮ አክሰፕት አድርጊ። ስክሪንሽ ላይ የሚመጣውን አክሰፕት የሚለውን ንኪው እንድትገቢ ወደኛ። ነች ስለምትሉ ቀርጸን ስለምንሰጣት ነገች ልጅ ምንም ነገር ቢሆን ትጠየቃለች። ቪዲዮን ይዘን ፖሊስ ጋር እንሄዳለን። ደህና ናት፣ እኔ ጸበል ወስዳታለሁ ብላለች። ስለዚህ ትምጣና ትውሰዳት። እኔ ለምን ጸበል አልረጫችኋትም? አሁንም ጸበል እርጫት ስላቸው ጸበል ወስደናት ነበር አሉ። የት ነው የወሰዳችኋት ጸበል? ማን ጋር ነው አለ ጸበል ሊመራት የሚጠመቅበት ቦታ አለ? ሀቡ የዚህኛ ጋር አባቶች አሉና እነሱ ጋር ጠዋት ላይ ወስጃት ነበረ። ከዛ ሲወስዳት ልክ እንደ ደህነኛ ወራች ማለት ነው። አሁን ሲሄድላት በስርዓት ታወራሻለች። በቃ ያው ብዘባርቅም በስርዓት ታወራሻለች። ከዛ ደህና ወራቻቸው። አማተበች። ከዛ ስሟን ትክክለኛ ስሟን አልተናገረችም። ክርስትና ስም የመጽሐፍ ስም የሚባል አለ፣ እሱን ስትላቸው ደግሞ አላቀውም አለቻቸው። ደግሞ ከዛ ልክ ጸበሉን ሲረጯት እኔ ሙስሊም ነኝ አለች። እኔ ሙስሊም ነኝ ለምን አስነኩኛለች። ከዛ ተጸበለች። እንደዛ እንትን ሲሉ ነገ ድጋሚያት አሉኝ። እሺ ብዬ መልሼ ይዣት መጣሁኝ ማለት ነው እንጂ እዚህ አባቶች አሉ እኛ ጋር። ወርቅነሽ ነው ስሟ። ጸበል ወስዷታል ያለችው ወርቅነሽ ነው ስሟ። ሀቡዬ ስሟን አላወኩትም። እንደዚህ በቲክቶክ እኔ ልምጣና ልጎብኛት ስትለኝ በዋትስአፕ አወራኋትኝና የዋትስአፕ እንትኑ እግዚአብሔር እረኛዬ ነው። አዎ እንደዛ በዋትስአፕ ነው ያወራሁት። ላኪልኝ፣ እኔ ላውራት ነይ ልበላት። ፎቶን ትላክልኝ፣ ፕሮፋይሏን ትላክልኝ። ቆይ አንዴ እኔ ማን ነው ስምሽ? አንቺ ማን ነው? እሙ ያው አሁን ቮይስ አደርግልሻለሁ። እሺ እሙ ሀቢባ ነኝ። ማሬ ቲክቶክ ፕሮፋይልሽን ስክሪንሻት አድርገሽ ላኪልኝ። እዚህ ጋር የላክሽልኝን አስተያየቼ ከኮመንት ላይ እንዳስገባሽ ማለት ነው። አው ራሷ ናት። እሺ ማሪ፣ አሁን የምጽፍልሽን ኮድ ትጽፊያለሽ እዚህ ጋር። ቤትዬ ሙድ እንትን ከሳቢያት እሺ፣ የላኩልሽን ዋትስአፕ ላይ ሞዴሬተሮች ግሩፕ ላይ ላኩትን ፕሮፋይል የላኩትን ኮድ ጽፍ ሳቢያት ከኮመንት ላይ። ከዛ እሷ መጣ ትናገርና ቤት መጣ ቤትሽ መጣ እያየን አንቺም ቪዲዮ እየቀረጽሽ ለራስሽ ሴፍቲ ቪዲዮ እየቀረጽሽ እንትን ትያለሽ፣ ታስረክቢያታለሽ። እሺ ከዛ እሷ ሰኞ ጸበል ይዛት ትሄዳለች። የእንቅልፍ ኪኒን ስጧት በያቸው እንድትተኛ። የእንቅልፍ ኪኒን እንደሚገል አታውቂም? ዝም ብሎ ያለ እንትን የእንቅልፍ ኪኒን ያለ ዶክተር ትእዛዝ ዝም ብሎ የሚሰጥ ይመስልሻል? በፍጹም አይደረግም። አውዬ አይደለም መድኃኒት ቀርቶ እኔ ትልቅ ጸበል መውሰድ አልፈለኩኝም። ለምን መውሰድ እንዳልፈለኩ ትፈልጋለሽ? አውዬ እዛ ትልቅ ቦታ ላይ ወስጄ ስትጸበል መንፈስ ካለ በጣም ስለምትወራጭ ጉልበተኛ ስለምትሆን አባቶች የዝነታቸው ወይ በጧፍ ሊመቷት ይችላሉ፣ ወይ በመስቀል መንፈሱን እንትን ለማለት ሊመቷት ይችላሉ። ራሷን ስታቅ ያ የተመታው ሊጠቁር ወይም ሊበልዝ ይችላል። ያንን ነገር ሰውነን መቼም ታውቂያለሽ፣ ሰው ስለሆንን ያንን ነገር ልንረሳው እንችላለን። ስትድን ደብድበሽኝ ነው ወይም ማስደብድበሽኝ ነው ብላ ወደ ሌላ ነገር ብትቀይርብኝ እኔ ነኝ ሌላ እንትን ላይ የምገባው። ኧረ እሱ ቀላል ነው። ስትድን ሰውም ይነግራታል። ራሷን ብታጠፋ ምን ልትሆኚ ነበር አንቺ? አዎ ገባሽ። አሁን እኔ ለምን ማድረግ ነው ያለብኝ? አሁን ራሷን እንዳታጠፋ ራሴ ስላመጣሁኝ ቁጭ ብዬ በቃ ራሴ መጠበቅ ነው ያለብኝ። ሳልተኛ ምንም ሳልን ምንም ነገር እንትን ሳልን መጠበቅ ነው ያለብኝ። በቃ ይሄ ስለሆነ
የዚህን እጠብቃለሁ። የዛንኛው ግን አይታወቅም ምን እንደሚሆን ማለት ነው። ስለዚህ በቃ ለዛ ነው እዚው አባቶች ጋር እንትን ያልኳትኝ። እሺ ወርቅነሽ ቤታቡ እንዴት ናችሁ? እንዴት ነሽ? ደህና ነሽ ወርቅነሽ? እግዚአብሔር ይመስገን አለን። ወርቅነሽዬ ከትናንት ወደ ሄጂ ሳያት በጣም ደህና ናት፣ ቮይስ አድርጋልኛለች። ስለዚህ እኔ ጸበል ወስዳታለሁ ሰኞ እያልሽ ነው አይደል? አዎ ብያታለሁ። ኦኬ። ስለዚህ አሁን ሂጂና ተረከቢያቸውና አንቺ ቤት አስቀምጫትና ሰኞ ጸበል ወሰጃት። እኔ ወልሽ አሁን ለማምጣት ያልፈለኩት የዛ ቀን ራሱ እህቶች ነበሩ ነግሬያቸዋለሁ። እኔ ስራ አለኝ ውጪ ነው የምውለው፣ ግን 3 ቀን የሚሆን 7 ቀን ጠዋት ስራ ከመሄዴ በፊት እየተመላለስኩኝ አጠምቃታለሁኝ። እቤት ውስጥ ማንም የለም እኔ ጋር ማለት ነው። እቤት ያሉት ልጆች ደግሞ አንድ ልጅ ናት ያለችው፣ እሷም አብራኝ እንደዛ ከሆነ ታዲያ ሰው ላይ መፍረድ ቀላል ነው። አንቺ የማትረከቢ ከሆነ ለምንድን ነው ቮይሱ ላይ እነሱ ናቸው ያሳበዷት? ልጅቷ ደህና ናት ያልሽ ለምን እንደሆነ ታውቂያለሽ? ልጅቷ ደህና ናት፣ ምንም ነገር የለም። እዛ ቀን እኔ አሁን ሄጄ መጀመሪያ እኛን ስታየን ማለት ነው እውነት ለመናገር ተሸፋፍናን የተኛችው ማለት ነው። ከዛ ሄጄ በምታውቀውን ቋንቋ ሳወራት እነሱ ኢትዮጵያ እንደማይልኩኝ በምን እርግጠኛ ነሽ? ማታ ራሱ በተኛሁበት እፈራለሁ፣ ወስደው የሚልኩኝ ይመስለኛል። ሳውዲ ሄጄ ነበረ 50 ሺህ ብር ዕዳ አለብኝ። ቤሩት ወደ ዱባይም ስመጣ 50 ሺህ ብር ዕዳ አለብኝ። 100 ሺህ ብር የሰውዳ ስላለብኝ እንቅልፍ አይወስደኝም። እሱ ነው ጭንቀት የሆነብኝ ብላ ሁሉም ነገር በጉራግኛ ነግራኛለች። እኔ ማለት ነው እንጂ ወርቅነሽ የጥያቄን እስካሁን አልመለስሽልኝም። አንቺ ለሪም ቮይስ ያረግሽው ሪም እዚህ ጋር ከፍታ ስታሰማን እነዚህ ልጆች ይሄ ሁሉ መከራ እያዩ ባይናችን እኛ በቪዲዮ እያየን ራሴን ከ17ኛ ፎቅ ላይ እጥላለሁ እንዲህ ሆናለሁ እያለች ህይወታቸውን አደጋ ላይ ጥለው እሷ ራሷ እንዳታጠፋ እየጠበቁ ይሄው ሁሉ ልፋታቸውን ከንቱ ከምንም ሳትቆጥሪ እነሱ ናቸው እያሳበዷት ያሉት። ልጅቷ ደህና ናት አለሽ። ደህና ከሆነች አንቺ ቤቱ ሰጃት አለሽ። የዛ ቀን አጠገቧ ነበሩ እነ ጄሪ፣ ሌላም ልጅ አጠገቧ ነበር። እውነት ልውጣ ትላለች ወይ አምልጣ ትወጣለች ወይ? ቤት ብቻዋ እንኳን ብተዋት ትቻት በወጣ እንኳን ስላቸው ምን አሉኝ? አትልም፣ እንደውም ከተኛችበት አትነሳም ነው ያሉኝ እነሱ ማለት ነው። ይኸው ካሉ ይናገሩ አጠገቧ እነ ጄሪ ጠዋት ራሱ 7 ሰዓት ላይ ሪከርድ ልካልኝ እንዴት ነሽ ደህና ነሽ ወይ ከትላንት ወዲያ በሰላም ገባች ወይ ብላ ሪከርድ ላከችልኝ። እሺ እኛ አሁን እየሰማንሽ አውሪያት በጉራግኛ አሁን አናግሪ። ስመኝ በምን አወቅሽ? ማሪ ስሟ ስመኝ መሆኑ በምን አወቅሽ? ትክክለኛ ስሟን ራሱ እኮ ማወቅ አልቻልኩም። ነግራኛለች። ስመኝ ነኝ ብላ እኮ ነግራኛለች። ሀታ ቤተሰቦቿ ጋር ሁሉ እኮ ደውዬ አገናኝቻታለሁ። ከቤተሰቦቿ ስልክ ቁጥር ሰጣኝ። ለነሱ አልሰጥም ብላ ለኔ ሰጣኝ። አሁን ላኪልኝ የቤተሰቦቿን ስልክ ቁጥር። እሺ እንትና ሄደች አሁዬ ሄደች የሷ ልታወራ ምን እንደምትል ታውቂያለሽ? እንዲህ ሚዲያ ያወጡና ብር ይሰበስቡና ከጎን ቢልኩኝ ነው የሚፈልጉት እኮ አለችኝ። ለኔ ባለፈ እሷ ላንቺ ያስበው ነው እንጂ ለሌላ ለተንኮል አይደለም። እንደዛ አትፍሪ። የቤተሰቦችሽ መረጃ ደግሞ አትደብቂ፣ እውነታውን ተናገሪ። ምክንያቱም እዛ ጋር እነሱም ቤተሰቦቿ እየፈለጓት ይሆናል ብለው ይጨነቃሉ አልኳት። የቤተሰቦቿን መረጃ የደበቀችው ወደ ኢትዮጵያ እላካለሁ ብላ ፈርታ እንዳትላካለሁ ብላ ፈርታ ነው። ማንም ቤተሰብ የለኝም አድራሻ የለኝም ያለችው። እኔ እናግዝሻለን፣ ብርሽን እንከፍልልሻለን፣ እዳሽን ስራ ፈልገን እናስገባሻለን ስላት ሳስማማት የቤተሰብ ቁጥር ሰጠችኝ። ደውዬ እዛው ቤት እያለሁ ከእህቷና ከወንድሟ ጋር አገናኝቻታለሁ በስልክ በስነ ስርዓት ቁጭ ብላ ነው ያወራቻቸው። እሺ እኔ አሁን ፈልገው ፓስፖርቷ ነው እባክሽን፣ ስሟን ማረጋገጥ አለብኝ። ስመኝ ነው ስሟ እያለች ነው ማረጋገጥ አለብኝ። ፓስፖርቷ አላት እጇ ላይ አለ እኮ አልሰጥም ብላ ነው እንጂ እዛ ቀን እጇ ላይ እኮ አላት ፓስፖርት። እኔ እንደውም ስተኛ ጊዜ እነሱ የሚያወሩት ሌላ፣ አንቺ የምታወሪው ሌላ። እሷ እንደገባች ስሟን እንደማታውቅ እንደው አንቺ ወርቂዋ ወይ እኔ ነኝ ያወራሁሽኝ። እኔ ጋር ነው መተሽ ጎበዝኝሻት። ስለመጣሽ እጅግ በጣም አመሰግናለሁ። አመስግኝሻለሁ። አሁን ስራ ትቼ መጥቻለሁኝ። ልጆቹን በጣም አስቸገራ። እኔ ዛሬ አሁን ከትናንት ነው ወደ 10 ሰዓት ላይ እየተነሳሁኝ ነው ቀን ማለት ነው። ትናንትና ስፈጋውዬ መጥቼ ለሊቱን አላደርኩም፣ አልተኛሁም። አሉ እህቶች እህቴ መታ እኔ ጋር ነው ያለችው። ስንፈጋ ነው የዋልነው ማለት ነው። ምን ብዬ እንደምነግርሽ አላውቅም። ጄሪ ያለች አይደል? በቋንቋ ነግራኝ ጄሪ ያለች አይደል? አጠገብሽ ጄሪ ካለች አገናኘን። ምክንያቱም ጄሪ ፓስፖርቷ የት አለ ስላት ውዴ እነሱ ጋር በቃ ምንም ልትስማማ አልቻለችም። በቃ
አንዴ ወርቅነሽ አንዴ ሚውት አርጊ። እሙን ልጠይቃት። ወርቅነሽ ሚውት አርጊ ፕሊዝ፣ ሚውት አርጊ ወርቅነሽ። እሙ አንዴ በእናትሽ ልጠይቅሽ። እኔ ግራ ስለገባኝ ነው። ለምን እኔ ከልቤ ስለማዳምጥ ነው። መጀመሪያ እንደገባሽ ያልሽኝ ሳልጨርስ እንዳታቋርጪኝ ውዴ። መጀመሪያ እንደገባሽ ያልሽኝ ስሟን አናውቅም፣ ምንም አይነት አድራሻ የላትም፣ ምንም አልሽኝ። ከዛ አንቺን አዳምጬ ጨርሼ እኔ ማቀው ልጅቷ ስሟ እንደማይታወቅ አድራሻዋ እንደማይታወቅ ማን ምን እንደሆነች በፍጹም እንደማይታወቅ ነበር። ጨርሼ ካንቺ ከጎንሽ መጣ እህቴ ያልሻት ልጅ ፓስፖርት የእህቷን ስልክ ቁጥር ከባንክ ቡክ ላይ እንዳገኘች ፓስፖርቷ እንደተላከላት ምናምን ነገረችኝ በፊት ለፊትሽ። ይሄንን አንቺ እዚህ ጋር ከህዝቡ ከኔ እኩል ነው የሰማው ቀድመሽ ታውቂ ነበር። ሀቡዬ ይሄንን አሁን ማውራት ነገረችኝ ነው እሷ ማለት ነው። ዋትስአፕ ነው የምፈልገው ማሬ፣ እዚህ ጋር አታሳይኝ። ራሱ እንዶ አካውንት ተዘግቷል በፐርሰናል ኢንፎርሜሽን ምክንያት። ዋትስአፕ ላይ ላኩልኝ። እሙዬ ጥያቄው ዝም እንዲሉ ንገሪያቸው እንድንደማመጥ። ጥያቄው አንቺ የልጅቷ ፓስፖርት መገኘቱን ያወቅሽው ስንት ሰዓት ላይ ነው? መቼ ነው? እሱም ብቻ መልሽልኝ። መቼ ነው ፓስፖርቷ ከእህትየው መገኘቱን ያወቅሽው? አሁን ነው እየነገረችኝ ያለችው። አሁን ነው የነገረችኝ። ለምን እንዳልነገርኳት ልንገርሽ ሀቡ። ይኸውልሽ ፓስፖርት ተገኝቷል ካለቻት ማለት ነው አይደለም ፓስፖርት ትንሽ መረጃ ይወስዱብኛል ብላ የሆነ የደበቀችው እንዳለ ያስታውቃል። ገባሽ? በጣም ነው የምትሳቀቀው። ከዛ እህትዬ ነኝ የተባለችዋን ሳዋራት ፓስፖርት ላከችልሽ አለች ማለት ነው። ከሷ ፊት ስትለኝ በቃ ዝም አልኳት፣ ለሷ ነግራታለሁ ብዬ ማለት ነው። ምክንያቱም እኔ እየተለየችኝ አልነበረም። እኔና አዲስ አሁን ያየችኝ እኔም ብቻ ነው የምትቀርበኝ የነበረ። ከዛን ከኔ ስላልተነጠለች አልነገርኳትኝም። ለዛ ነው እንጂ ነገርኩሽ እኮ ላንቺ ፓስፖርቱን ልካለች። ኢቭን ከመጣችም ነግራታለሁኝ። ሚዲያ ላይ ራሱ የምትመጣ ከሆነ በኢሞ ነው የላከችልኝ። እሺ ፓስፖርቱ አላክልኝ አሁን ዋትስአፕ ነው። እህትሽ ለእሙ ንገሪያት እንድትልክልኝ እየጠበቅኳት ነው። ኢሞ እንዴት ነው እንትን ማለት ነው? ኢሞ ሴቭ አድርጊ ውድ፣ መጀመሪያ ሴቭ አድርጊ። ኢሞ አይደለም ኢሞ ወደ ዋትስአፕ ሴቭ አድርጊና ጋራሪ ላይ ዋትስአፕ ላይ ነው የምትልክልኝ። እኔ ኢሞ ይሄን ሀቡዬ ለእሷ የላከችላት ኢሞ ላይ ነው። ከኢሞ ሴቭ ታረግና ጋላሪ ውስጥ ገብታ ወደ ዋትስአፕ ወደ እኔ ስትልክልኝ እኔ ወደ አንቺ ልክልሻለሁ። ማየ እሺ ቅመም የእናቷን አፋቂ ኢንቫይት አረኩሽ ለ80ኛ ጊዜ። አሁን አክሰፕት አድርገሽ ካልገባሽ ብሎክ አደርግሻለሁ። እኛ መቀለጃ አይደለንም፣ ጭንቀት ላይ ነን እዚህ ጋር። እሺ ገብቻለሁ። አንቺ እህቷ ነሽ? ቆይ አንዴ ልረጋጋ። እህቷ ነሽ? ጥያቄው አጭር ነው። እህቷ ነሽ አይደለሽ? ምኗ ነሽ? ያጎቷ ልጅ ነኝ። ታዲያ ያጎቷ ልጅ ነኝ ብለሽ አጽፊም ነበር። ለምን እህቷ ነኝ አልሽ? እህቴ ናት። እሺ ያው ነው። ስመኝ ክብሩ ትባላለች። እሺ ዱባይ ከገባች ቢያንስ 2 ወር ቢሆናት ነው፣ ከዛ በላይ አይሆናትም። ሳውዲ አረቢያ ሰርታለች። እሺ ሳውዲ አረቢያ ሰርታለች እና እንትናት ማለት ጭንቀት አለባት። አሁን ኖርማል ታወራሻለች፣ ትንሽ ቆይታ ደግሞ ቀየር ያደርጋታል። ቤተሰቦቿ ግን ለምንድን ነው ጭንቀት እንዳለባት እያወቁ ወደ አረብ ሀገር የላኳት? የት ሄደች? ቅመም የት ሄደች? ኧረ በእናታችሁ ድራማ አትስሩብን። እንደው ዛሬ ምን ይሻለኛል? ፈልጓትና አስገቧት። ለምንድን ነው የወጣችው? ኔትወርኩ ነቅሏት ነው? ምን ሆና ነው? ሀቡዬ ዋትስአፕሽን ቼክ አድርጌ ልኬልሻለሁ። እሺ ኔትወርኩ ነው። በእናትሽ ተረጋጊ። ውሃ ጠጪ። ጭንቀት አትልቀቂብን። ለራሳችን ጭንቀት ላይ ነን። ውሃ ጠጪ። መጀመሪያ ተረጋጊ። ትንፋሽ ሳላስባት ድንገት ስገባ ስላየኋት ነው። ይቅርታ። እሺ ውሃ ጠጪ። አሁን ሚውት አድርጊና ውሃ ጠጪ። ተረጋጊ። ተረጋግተሽ ረጋ ባለ ድምፅ ታወሪናለሽ። ያለብን ስትረስ ይበቃናል። ሌላ ስትረስ አትጨምሪብን።
እሺ እኔ አሁን የወንድ ፓስፖርቷ በምን ኤጀንሲ እንደገባች መች እንደገባች ማወቅ ይቻላል። ችግር የለውም። እና ቪዲዮ አብሪ ቪዲዮ ቪዲዮ እንዴት ነው የሚባለው? ተጠቅሜ አላውቅም። ኢንቫይት አደርግሻለሁ። ችግር የለም። ይኸው ኢንቫይት አደረኩሽ። ተርን ኦን የሚለውን ንኪው ስክሪንሽን